የኢትዮጵያ መንግስት የብርን የመግዛት አቅም ያዳከመው የውጭ ምንዛሬ ግብይት በገበያ እንዲወሰን ያደረገው የፖሊሲ ለውጥ ተግባራዊ መሆን ከጀመረ 3 ወራት አልፎታል። ይህን ተከትሎ በተፈጠሩ ኢኮኖሚያዊ ጫናዎች እየተፈተኑ ከሚገኙ የማህበረሰብ ክፍሎች መካከል ቋሚ ደሞዝ ወይም ገቢ ያላቸው ይገኙበታል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ እንደገለጹት በኢትዮጵያ የብር የመግዛት አቅም መዳከምን ተከትሎ ቋሚ ደሞዝተኛ ሰራተኞች የኑሮ ሁኔታቸው ይብሱን እየከፋ መጥቷል ይላሉ። በተለይ ዝቅተኛ ደሞዝ ተከፋዩ ሰራተኛ ድሮ መኖር አልቻለም። አሁንም ይሄ ተጨምሮ ቀን ስራ እየሰራ ማታ ሆቴል ሮፍ ለባር የሚለብስበት ደረጃ ላይ ደርሷል ማለት ነው። ይሄ ነው የዘወረስ ተበቃ ማለት የወረደ ማለት ይሄ ነው። አንዳንድ በዝቅተኛ ደረጃ ላይ የሚከፈላቸው ሰራተኞች ይሄን ነው በዚህ ነው ይኖሩ ያሉት ማለት ነው። ስለዚህ ስራ ኖሮት ግን ፍርፋሪ የለውም ማለት ነው። $10 በምንም ተአምር ሊኖር አይችልም ወይም $20 ኢትዮጵያ ውስጥ ወርድ ሙሉ ሊኖርበት የሚችልበት ሁኔታ የለም። ኢኮኖሚው ጫናው በተለይም በኢንዱስትሪ ፓርኮች ተቀጥረው የሚሰሩ ኢትዮጵያውያን ላይ የበረታ ስለመሆኑም አቶ ካሳሁን ገልጸዋል። ከዚህ በፊት ከጠቅላይ ሚኒስትር አብይ አህመድ ጋር በሰራተኞች የኑሮ ሁኔታ ላይ ተወያይተው እንደነበር አስታውሰው አብዛኞቹ ጥያቄዎቻችን ምላሽ አላገኙም ይላሉ። የሥራ ግብር መቀነስን ጨምሮ የኑሮ ጫናውን የሚያቃልሉ ኢኮኖሚያዊ እርምጃዎች እንዲወሰዱም በደብዳቤ ጠቅላይ ሚኒስትር አብይ አህመድን በድጋሚ መጠየቃቸውን ተናግረዋል። ከደሞዝ የሚቆረጠው የሥራ ግብር እንዲቀነስ በተደጋጋሚ ጥያቄ ስናቀርብ ነው የነበረው። ባለፈው ዓመት አካባቢ ከክቡር ጠቅላይ ሚኒስትር ጋር ስንወያይ አንዱ ያቀረብነው ጥያቄ ይሄ ነው። ሁለተኛው የመነሻ የደሞዝ ወለል ነው። እነዚህ ይሄ ብቻ ሳይሆን አንኳር ያቀረብናቸውና የተወያየንባቸው እንደይሹ ይሄ ነበሩ። ከጠቅላይ ሚኒስትሩ ጋር ከተወያየን በኋላ ጠቅላይ ሚኒስትሩ አቅጣጫ ሰጥቶ ነበር። ይህን ጉዳይ እንዲያዩ አቅጣጫ የተሰጣቸው ሚኒስቴር መስሪያ ቤቶች ነበሩና ከነሱ ጋር በአካል እንድንወያይ ደብዳቤ ብንጽፍላቸው ምላሽ አጣን። ከዛ በተደጋጋሚም ይሄ ድጋሚም የዚህ የኢኮኖሚ ማሻሻያው ከመጣ በኋላ ገንዘብ የመግዛታችን በመቀነሱ ከዚህ በፊት የተሰጠው አቅጣጫ መፍትሄ ስላላገኘን በዛ መሰረት መፍትሄ ይስጡን ብለን ለክቡር ጠቅላይ ሚኒስትሩ ደብዳቤ አስገብተናል ማለት ነው። በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር የሆኑት ዶክተር አጥሎ አለሙም አነስተኛና ቋሚ ገቢ ላላቸው የማህበረሰብ ክፍሎች የዋጋ ንረቱን ተከትሎ እየደረሰባቸው ያለውን ኢኮኖሚያዊ ጫና ለማቃለል ከደሞዝ ጭማሪ ይልቅ የሥራ ግብር መቀነስ የተሻለ መፍትሄ ስለመሆኑ ይናገራሉ። ይሁንና መንግስት ካለበት ዕዳ አንጻር ይህንን አማራጭ ተግባራዊ ለማድረግ ፍላጎት ይኖራል ብለው አያምኑም። ከሰራተኛ ታክስ የሚያገኘውን መቀነስ ቢፈልግ የወጪውን ካልቀነሰ አይሆንም፣ ዕዳ ውስጥ ይገባል። በዛ ላይ ደግሞ ብድሮች አሉ። ብድሮችንም የሚከፍለው መንግስት ያው ካለው ታክስ ምናምን ሰባስቦ ነው። ያ ደግሞ የሚበደርባቸው ምክንያቶች በጣም ገቢ የሚያስገኙና ገቢ ተገኝቶ በገቢው ራሱ ዕዳውን እየከፈለ የሚሄድ ነገር ካልሆነ በስተቀር ዕዳውን ያው በግብር ብቻ ነው የሚከፍለው። ግብሩ ደግሞ ለሰራተኛው ሸክም ይሆንበታል። አብዛኛው በግብር ከፋይነት የሚታወቀው ያው መንግስት ሰራተኛ ነው ወይም ደግሞ ተቀጣሪ ሰራተኛ ጀነራል ይከፍላል። ቢዝነሶችም ይከፍላሉ። ነገር ግን ጫናው የሚበዛው ለዚህ ለሰራተኛው ነው ከደሞዙ አነስተኛነት። ስለዚህ የተያያዙ ብዙ ነገሮች አሉ። አብሮ ሊታሰቡ የሚገባቸው ብዙ ነገሮች አሉ። ትልቁ እርምጃ የሚመስለኝ መንግስት የራሱን የወጪ ቀዳዳዎች ቀንሶ ከሰራተኛ የሚያገኘው ግብር ወደ መቀነስ ቢሆን ለሰራተኛው ትልቅ እፎይታ ይሰጥ ነበር። ግን እንደዛም ሆኖ በሰፊ እርምጃ ነው የሚፈልገው ነገር። ሰራተኛው በዚህ ብቻም ችግሩን ሊወጣ አይችልም። አሁን ባለው ሁኔታ አነስተኛ ገቢ ባላቸውና ቋሚ ደሞዝተኞች ላይ ያለውን የኑሮ ጫና ለማቃለል ያግዛል በተባለው የሥራ ግብር ማሻሻያ ዙሪያ ከገንዘብ ሚኒስቴር ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። ነገር ግን የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቃለ ምልልስ መንግስት የደሞዝ ጭማሪ በማድረግ ኢኮኖሚያዊ ጫናውን ለማቃለል እየሰራ ስለመሆኑ መናገራቸው የሚታወስ ነው። ያው ትኩረቱ የተደረገው በተለይ አነስተኛ ደሞዝ ያላቸው ላይ ነው። እዚህ ላይ እንደሰማኸው 300% ያክል ይጨምራል፣ 200% ይጨምራል። ኦፍ ኮርስ ደሞዙ ከፍ እያለ በመጣ ቁጥር ጭማሩ አነስተኛ ነው። ይሄ ሆኖ ግን ወደ 91 ቢሊዮን ብር ነው ወጪው። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ በበኩላቸው ጥያቄዎቻቸው የሰራተኞች የመኖር ያለመኖር ጉዳይ በመሆኑ መንግስት ምላሽ ሊሰጣቸው ጠይቀዋል። የሥራ ግብር መቀነስ እና ዝቅተኛ የደሞዝ ወለል መወሰን ጊዜ የማይሰጠው ነው። የመኖር አለመኖር ጉዳይ ነው እናወራ ያለ ነው። ስለዚህ ይሄ በአስቸኳይ መወሰን አለበት።
አንዳንዶቹ ምን በዚህ ብቻ ነው ወይ ሌሎች ማሻሻያዎችን መውሰድ አለባቸው። መንግስት አሁን ለምሳሌ በትምህርት ቤቶች እያደረጋቸው የሚበረታታ ነገር መንግስት እያደረገ ያለው ነገር አለ። ሽማግሌዎችን የመቀለብ ስራዎችን እየሰራ ነው ያለው። እንደዚህ አይነት ጥሩ ነው። ሌላው ገበያውን የማረጋጋት ስራ የሚሰራበት ሁኔታ ቢፈጠር። አሁን ለመንግስት ሰራተኛ ደሞዝ ተጨምሯል ሲባል ገና ኪሳቸው ሳይገባ ነው ሁሉም ነገር ለመንግስት ሰራተኛ ደሞዝ ተጨምሯል ብሎ ነጋዴዎች በከፍተኛ ሁኔታ ጭማሪ ያደረጉ። ስለዚህ ገበያውን የመረጋጋትና የመቆጣጠር ሁኔታ መኖር አለበት። የሥራ ግብር መቀነስን ጨምሮ ቋሚ ደሞዝተኞች ተጨማሪ ገቢ የሚያገኙበት ሁኔታ መንግስት ማመቻቸት ይኖርበታል የሚሉት ደግሞ አዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር የሆኑት ዶክተር አጥሎ አለሙ ናቸው። ከዚህ ከግብርና ከታክስ ውጪ ባሉ መፍትሄዎች ላይም መተኮር አለበት። ሰራተኛው ተጨማሪ ስራዎች ለመስራት እንዲችል ሰው በአጠቃላይ ህዝቡ እንደ ልቡ ስራ እንዲሰራ የሚችል ካልተደረገ በስተቀር መንግስትም ገበያ አያገኝም፣ ህዝቡም ደግሞ ገበያ አያገኝም። ስለዚህ ጫናው በጣም ይበረታል እና ሁሉም ነገር የተመሰረተው በስራ ፈጠራ ምርታማ በሆነ ስራ ላይ መሰማራትና ህዝቡ በዛ አይነት እድሎች እንዲያገኝ ማድረጉ ላይ ያለ ነገር ነው። በዛ ላይ መንግስትንም ቀዳዳ መቅደም አለበት። የወጪው ዝርዝር መቀነስ አለበት የመንግስት። በሀገሪቱ አሁን ተግባራዊ እየተደረጉ የሚገኙ የኮሪደር ልማት ፕሮጀክቶችን ጨምሮ የሚሰሩ ስራዎች የማህበረሰቡን ኢኮኖሚያዊ እንቅስቃሴ የማያስተጓጉሉና በአጭር ጊዜ ተጨማሪ ገቢ ለማግኘት የሚያስችሉ ስለመሆናቸው ማረጋገጥ እንደሚገባም ዶክተር አጥሎ አለሙ አሳስበዋል። ኢትዮጵያ ሰራተኛ ማህበራዊ ኮንፌዴሬሽን ኢሰማኮ ለመንግስት ጥያቄ ማቅረቡ ተገልጿል። የኢሰማኮ ፕሬዝዳንት አቶ ካሳሁን ፎሎ ለሪፖርተር እንደተናገሩት ደሞዛቸው እስከ 8000 የሆኑ ተቀጣሪ ሰራተኞች ከግብር ነፃ መሆን አለባቸው ሲሉ ተናግረዋል። ከ8000 እስከ 23000 ደሞዝ የሚያገኙ ሰራተኞች 10% ብቻ ግብር እንዲጣልባቸው መጠየቁም የሚታወስ ነው። እንዲሁም ከ23000 እስከ 45000 ደግሞ ደሞዝ ያላቸው 15%፣ ከ45000 እስከ 72000 የሚከፈላቸው 20%፣ እንዲሁም ከ72000 እስከ 107000 የሚከፈላቸው የ25% ግብር እንዲጣልባቸው በደብዳቤ ማሳወቁን ኢሰመኮ አስታውቋል። ከ107000 እስከ 150000 ብር የሚደርሱ ተከፋዮች 30% ግብር እንዲጣልባቸውና ከ150000 ብር በላይ ደሞዝ ያላቸው ሰዎች ግን ወይም ተቀጣሪዎች 35% እንዲከፍሉ ሲል ለመንግስት ባስገባው ደብዳቤ አስታውቋል። ይህ ደብዳቤ ምን ያህል ተግባራዊ ይሆናል የሚለውን ወደፊት የምናየው ይሆናል። አሁን መንግስት ግብር እየጣለ ያለው ከ1200 ጀምሮ መሆኑ የሚታወስ ነው። ማንኛውም ዜጋ የሚገነዘበው ነው። ከግብር ከፋዮች አንዱ የሆነው የመንግስት ሰራተኛ ወይም ማንኛውም የድርጅት ሰራተኛ ሲሆን ከማንኛውም ማህበረሰብ ታማኝ ግብር ከፋይ ተብሎ ይታመናል። ምክንያቱም በህግና በደንቡ መሰረት አብዛኞቹ ከደሞዛቸው ላይ እየተቆረጠ ገቢ ስለሚደረግ። ታዲያ መንግስት ታማኞቹን ብቻ ማስጨነቅ አለበት ወይስ ፍትሃዊ የግብር አከፋፈል ዘዴ መዘርጋት የለበትም ወይ ሲሉ መንግስት ሰራተኞች በተለያየ መንገድ ሲጠቅሱ ይሰማል። ይሄም ትክክለኛና እውነተኛ አባባልና ምክንያቱም ታማኝ የሆኑ ግብር ከፋዮችን ከሚጠበቀው በላይ ማስጨነቅ፣ ከሚጠበቀው በላይ ማስከፈል ትክክል አይደለም ተብሎ ይታመናል። ለምሳሌ ያህል አንድ ደሞዝተኛ የወር ደሞዙ 30,000 ብር ቢሆን የሚከፍለው የግብር መጠን 30% ሲቀነስ 2050 8450፣ ጥሮታ 37% 2100፣ ዕቃ ግዢ ላይ ቫት 30,000 ሲባዛ በ15% ላይ 4500፣ ትራንስፖርት 40 ብር በሁለት ትሪፕ ሲሄድ 40 ብር ሲመለስ 40 ብር ቢሰራና በ30 ቢሆን 31 ወር ቢመላለስ 2400፣ መብራት 1000፣ ውሃ 150፣ ቤት ክራይ ላይ ግብር ድምር 16200 ሲደመር 1000 17000 ለመንግስት ብቻ የሚከፍለው፣ ቀሪው 13800 ለቤት ክራይና ለልጆች ትምህርት ለቀለብ ረተው። ይሄ በጣም አደገኛና አሳዛኝም መሆኑን አንድ ባለሙያ በማብራሪያ ተናግረዋል። ይህ ሁሉ ጭቆና፣ ይህ ሁሉ ሲቃይ በታማኝ ግብር ከፋዮች ላይ መጣሉ ተገቢ አለመሆኑን ተናግረዋል። ይህም የሚያሰጋን ነገር ቢኖር የመንግስት ሰራተኛው ሙልጭ ብሎ ስደት ከሄደ በኋላ ሀገሪቱ ባዶዋን እንዳትቀር አሳሳቢ መሆኑንም ምሁሩ ተናግረዋል። ግብር 35%፣ ጥሮታ 7%፣ ለቁርስ 15%፣ ለሻይ 15%፣ ለምሳ፣ ለራት ወዘተ እየተባለ በእያንዳንዱ ኬዝ
15% ቫት እየተቆረጠበት የሚኖር ሰራተኛ በምን አቅሙ ነው የስራ መነሳሳት የሚመጣው ሲሉ ይተቻሉ። ወደ ቻናላችን ቤተሰቦች በዛሬው ዕለት ግብርና የሰራተኞች ኮንፌዴሬሽን ጥያቄ ምን ይመስላል በሚለው ላይ ዙሪያ ያነሳናቸው ሐሳቦችን ይሄን ይመስል ነበር። እናንተ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልን። ስለነበረን ቆይታ በጣም እናመሰግናለን። በሌላ ፕሮግራም በሌላ ቪዲዮ እስከምንገናኝ መልካም ጊዜ